አቅም በኢትዮጵያ በአራቱም አቅጣጫዎች የሰላም እጦቱ ከጊዜ ወደ ጊዜ እየከፋ መጥቷል። ዛሬ በስፋት የምናነሳው ጉዳይ ሆናል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአመት ውስጥ ለአራትና ከዛ ጊዜ በላይ ለአብይ አህመድ በመደወል ቀጠናው እንዲረጋጋ የማድረግ ኃላፊነት እንዳለበት በመግለጽ ውይይት ማድረጋቸውን ነው የተመለከተው። ኢትዮጵያና ግብጽ ዳግም ፍጥጫ ውስጥ ገብተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ግብጽን በተመለከተ ጠንከር ያለ መግለጫ አውጥተዋል። እሱንም በዛሬው ዝግጅታችን የምንመለከተው ይሆናል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከፓርቲነት እንዳልሰረዝ በሚል ብቻ በመጪው ምርጫ በአዲስ አበባ ከተማ በ10 ጣቢያዎች ሊወዳደር እንደሚችል አስታውቋል። አስቻይ ሁኔታ ባለመኖሩ በመላ ኦሮሚያ ምርጫውን እንደማይሳተፍ ነው ኦፌኮ ያስታወቀው። በሌላ በኩል የአቶ ታዬ ደንደአ የፍርድ ቤት ሂደትም እንደዚሁ አስገራሚ ሆነው ቀጥሏል። ታዋቂ በመሆኑ ዋስትና እንዲሰጠው አይደረግ በሚል አቃቤ ሕግ ለፍርድ ቤቱ አቤቱታ አቅርቧል። ታዬ ደንደአ በማህበራዊ ሚዲያ ባለው ተቀባይነት በአጠቃላይ በፖለቲካ በህዝብ ዘንድ ተወዳጅ መሆኑን በመጥቀስ ከእስር ከወጣ አደገኛ ሁኔታ ሊፈጥርብን ይችላል በሚል ነው አቃቤ ሕግ የዋስትና መብቱ እንዲከለከል የጠየቀው። በዚህ ጉዳይ ላይም ያለውን መረጃ አንስተን እንወያያለን። የትግራይ ወቅታዊ ሁኔታ አሳሳቢ ነው። ሌተናል ጀነራል ታደሰ ወረደ እኔ በአመራርነት እንዳልቀጥል ጫና እየተደረገብኝ ነው፣ እለቃለሁ የሚል ሐሳብ እንዳላቸው እየተነገረ ነው። አንከር ሚዲያ ማረጋገጫ ባያገኝም ሌተናል ጀነራል ታደሰ ወረደ በትግራይ አካባቢ ያለውን ውጥረት መቋቋም እንዳልቻሉ ነው በመግለጽ ላይ ያለው። ትግራይ 2 ወር አልፏል ከፌደራል የድጎማ በጀት ከቀረባት። በትግራይ ጉዳይ ላይ አንስተን እንወያያለን። የኢኮኖሚውም ጉዳይ እንደዚሁ አሳሳቢ ደረጃ ላይ ይገኛል። የዶላር ምንዛሪ በየዕለቱ እያሻቀበ ነው። አብራችሁን በመቆየት ዝግጅታችንን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ገለታው። እንደምን መሳይ። ሰላም ለማለት ብዬ ልጆቹ ምላሻቸው ምን ሰላም አለ የሚል ነው። ትክክል ነው በጣም እና እንዴት ብለን ሰላም ተውሉ እንደምንለዋወጥ እንግዲህ አላውቅም። እውነት ነው። እንዴት ነህ? ሰላም አለ ወይ? ምን ሰላም አለ? አብይ እያለን ያሉት በእርግጥም ትክክል ነው። በጣም ገላጭ የሆነ ነገር ነው። ህፃናት ናቸው። ከምንም በላይ የነሱ የነገ ዕድል ዕጣ ፈንታቸውን እያጨለመባቸው ያለ መሪ ነው አዲስ አበባ ቤተመንግስት የተቀመጠው። ከወዲሁ ድምጻቸውን ማሰማታቸው ተገቢነትም አለው። ምናልባት ከጀርባቸው የሆኑ ሰዎች አስጠንተዋቸው የሚል ነገር በአንዳንድ የዲጂታል የብልጽግና ሚሊሻዎች አማካኝነት ሀሳብ ሲሰጥ አይቻሉ ከዚህ ቪዲዮ ስርም። ነገር ግን እነዚህ ህፃናት ሰላም እንደሌለ እኮ በቀላሉ በዚህ እድሜያቸው የሚረዱት ትምህርት ቤት አይሄዱም፣ በአካባቢያቸው መንቀሳቀስ አይችሉም፣ ብዙ ነገር ተገድቦባቸዋል። ይሄን ደግሞ የሚያደርገው የሚሰቡት አብይ አህመድ የሚባል መሪ አለ የሚል ነው። ስለዚህ እሱ መኖሩን ያውቃሉ፣ ሰላም ማጣታቸውን ያውቃሉ። አብይ እያለ ሰላም የለም ብለው ለመግለጽና ድምዳሜ ለመስጠት ከምንም በላይ እንደው እድሜያቸው የሚፈቅድላቸው ነውና የሌላ አጀንዳ ተሸካሚ ወይም የፖለቲካ መሳሪያ ሆነዋል ብሎ የሚገልጹ የብልጽግና ሰዎች መቼም ከስተታቸው የሚማሩ አይደሉም። ለማንኛውም መልእክቱ ጠንካራና ከፍ ብሎ እየተሰማ ነው ማለት ይቻላል። ገለታው አንድ ሁለት ነገር ያስታውሰኛል። mesela አንዱ የራሴን የልጅነት ጊዜ ነው የሚያስታውሰኝ። እኔ ያደኩባት ከተማ የጦርነት ቦታ ነበረች። ገበሬው ሸፍቶ ስለነበረ ደርግ ወታደር ብዙ ጊዜ ይልካልና ጨዋታችን ሁሉ የወታደርነት ጨዋታ ነበር። መሳይ የሚያስገርም ነገር ነው። በቃ በብሪጌድ እንደራጃለን፣ በበኩል ለጦር እንደራጃለን። የቀለሃ የሚባል ነገር አለ አይደለም? ከጥይት የተተኮሰው እሱን ብዙ ነው የምናገኘው የልጅ ነገር እና እየሰበሰብን ያ ነው በቃ የምናውቀው ታሪክ ያንን ነው። እና ልጆች የአካባቢውን የሚያዩት ነጸብራቅ ነው ለማለት ነው። በቅንጅት ጊዜ ደግሞ ማረሳው ህፃናት ተቃውሞ ያሰሙ ነበር። የአንደኛ ደረጃ ትምህርት ቤት ተማሪዎች የቅንጅትን ምልክት ያሳዩ ነበርና ብዙ የቅንጅት ሰዎች ተገርመው ነበር በዚህ። እና እንዳልከው ነው እነዚህ ህፃናት ያዳምጣሉ፣ ቤተሰቦቻቸው ሲያማርሩ ያዳምጣሉ። ስለ ኑሮ ልብስ አይገዛላቸው ይሆናል፣ ምክንያቱን ይነግሯቸዋል። ከዚህ የተነሳ እነዚህ ህፃናት እንግዲህ እንዲህ አይነት ዘፈን ቢዘፍኑ እንደዚህ አይነት ድምጽ ቢያሰሙ ዝም ብሎ
የመጣ አይደለም ማለቴ ነው። ያገኛቸው ጉስቁልና ራሱ ከምን እንደሆነ እኮ ተረድተዋል በዚህ እድሜያቸው። ሰላም ነው ወይ? ገለታው በጣም አስገራሚ ነው። ለማንኛውም ወደ ሌሎች የውይይታችን ርዕሰ ጉዳዮች እንመለስ። ዛሬ በርከት ያሉ ጉዳዮችን እንግዲህ መርጠን ተዘጋጅተንባቸው በአንዳንዶቹ ላይ መረጃ እንሰጣለን፣ በተወሰኑት ላይ ደግሞ ሰፋ አድርገን የምንወያይበት ይሆናል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአንድ ዓመት ውስጥ እንግዲህ ለአራተኛ ለአምስተኛ ጊዜ ተደጋጋሚ ነው እንደዚሁ ለአብይ አህመድ ስልክ በመደወል የቀጠናውን ሁኔታ በተመለከተ መረጋጋት ላይ ነው ያተኮሩት ማርኮ ሩቢዮ። ስለዚህ ምን እንደተነጋገሩ ዝርዝር መረጃ በእርግጥ በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል አልወጣም። ግን አንከር ሚዲያ ባገኘው ከውጭ ጉዳይ ሚኒስቴር አካባቢ ግንኙነት ያላቸው ኢትዮጵያውያን እንዳደረሱን መረጃ ከሆነ አሁንም እንደ ማሳሰቢያም ማስጠንቀቂያም ጭምር ነው ማርኮ ሩቢዮ ለአብይ አህመድ የገለጹት። በዚህም በቀጠናው ላይ ያለውን ሁኔታ በተመለከተ ሚና መጫወት እንዳለበት አዎንታዊ ሚና ነው አሁን እያደረገ ያለው አሉታዊ ሚና እንደሆነ በመጥቀስም ጭምር አርፈ ተቀመጥ ነው። በሌላ አገላለጽ ዲፕሎማሲያዊ በሆነ መልኩ አርፈ ተቀመጥ፣ እጅን ሰብስብ፣ የጦርነት ይሄ የቃላት ውርወራውንም ቀዝቀዝ አድርገው የሚል በጣም ጠንከር ያለ ማሳሰቢያ እንደሰጡት ነው የሰማ ነው። ሰሞኑንም የአፍሪኮም የአሜሪካው ኮማንደር ጀነራል አንደርሰን አዲስ አበባ ቆይተው ነው የተመለሱት። ፊልድ ማርሻል ብርሃኑ ጁላን አብይ አህመድን አነጋግረው እንደተመለሱ ተገልጿል። በዚህም የብልጽግናው መንደር ባልተባለና ባልተገለጸ ሁኔታ ፌሽታውን ሲገልጽ ነበረ። ነገር ግን የጀነራሉ ቆይታ በዋናነት ተመሳሳይ ነው ከማርኮ ሩቢዮ መልእክት ጋር ተመሳሳይ የሆነ ያው የአንድ ሀገር መንግስት ናቸው እነሱ ስለ አንድ ሀገር የተዘበራረቀ አጀንዳ ይዘው የሚዞሩ አይደለም። አንድ ወጥ የሆነ የአሜሪካንን አቋም የሚያሳይ መልእክት ይዘው ነው ወታደሩም ፖለቲከኛውም የሚንቀሳቀሰውና ከማርኮ ሩቢዮ የተለየ መልእክት ጀነራል አንደርሰን ለአብይ ይዘው ይሄዳሉ ተብሎ የሚጠበቅ አይደለም። እሳቸውም ያሉት አርፋችሁ ተቀመጡ፣ ምስራቅ አፍሪካ ላይ ብጥብጥ እንዲነሳ አንፈቅድም፣ ይህንን በተመለከተ አብረን መስራት እንችላለን ቀጠናውን በማረጋጋት ዘንድ ብሏል። ከኤርትራ ጋር ባለው ብቻ ሳይሆን የአብይ አህመድ አገዛዝ ከሱዳን ጦርነት ጋር በተያያዘ እጁን አስገብቷል። የአንደኛውን አንጃ በመደገፍ የጦር ኃይል ጭምር በቤኒሻንጉል ጉሙዝ የማሰልጠኛ ካምፕ በመክፈት የተባበሩት አረብ ኤሚሬትስ የምታሰለጥናቸውን የማመድ ደጋሎን ወታደሮች ኢትዮጵያ መሬት ላይ ነው እንግዲህ እንዲሰለጥኑ አብይ አህመድ የፈቀደውና ያንንም በተመለከተ አሜሪካ ያሳስባታል። ማዕቀብ ልትጥል እየተዘጋጀች ነው በእጃቸውን ባስገቡ ኃይሎች ላይ።